በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን እነሆ ይህን ብሩህ ቀን የሰጠን አባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኔ የናንተ ፈጣሪ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን እግዚአብሔር አምላክ ስሙ ወንድሞቼ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። አሜን። እግዚአብሔር ወንድሞቼ መልካም ነው። ዛሬ ይሄን ቀን ሰጠን። አዎ ይሄን ቀን የሰጠን እግዚአብሔር ስሙ ዳግመኛ የተመሰገነ ይሁን። አባቶቻችን አምላክ እግዚአብሔር ወንድሞቼ በመካከላችን ሆኖ አሁንም ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ ይልቁንም የመለኮት ሐሳብ የሆነውን የእግዚአብሔር ሐሳብ የሆነውን እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። እግዚአብሔር ቢረዳን ባለፈው ጀምረን የነበረውን መንፈሳዊ እንቅልፍ ወይም መንፈሳዊ እንቅልፍና አደጋው በሚል የጀመርነውን ትምህርት እንቀጥላለን። በብላችሁ ስሙኝ ወንድሞቼ፣ መንፈሳዊ እንቅልፍ አደጋ አለው። መንፈሳዊ እንቅልፍ ወንድሞቼ አደጋ አለው። ስለዚህ ባለፈው ከኔ ጋር የነበራችሁ በዚህ ዙሪያ ላለፉት ጥቂት ሳምንታት ስንማር መተናል እና በዛ ውስጥ ዋናው መሰረታዊ ጭብጥ አድርገን ያነሳነው ነገር መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው፣ መንቃት ያስፈልጋል ብለን ላለፉት ጥቂት ሳምንታት ስንማር ከርመናል። ከዛ በፊት አስቀድመን ስለ መንፈሳዊ እውርነት ተምረናል። ምናልባት ይህ ትምህርት ያመለጣችሁ በዛ ከስሩ ባስቀመጥኩት ሊንክ ገብታችሁ ብትማሩት ወንድሞቼ ይጠቅማችኋል። እግረ መንገዳችሁን ሰብስክራይብ ብታደርጉ አንድም እናንተ ትባረኩበታላችሁ፣ እግዚአብሔር ይከብርበታል እና ለአገልግሎቱም ደግሞ ይሰፋል፣ አብራችሁን ታገለግላላችሁ ማለት ነው። ስለዚህ በዛ ውስጥ ወገኖቼ ያነሳነው አንድ መሰረታዊ ነጥብ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምንድነው ብለን አነሳንና መንፈሳዊ እንቅልፍ ማለት የሰው ልጆች ልቦና በእግዚአብሔር ነገር ፈዛዛ ደንዛዛ ሲሆን ሰው የእግዚአብሔር ሀሎተ እግዚአብሔር አልሰማው ሲል እግዚአብሔር ከሱ ጋር መኖር አለመኖሩን አልሰማው ሲል ወይም በሌላ አነጋገር ወንድሞቼ ሰው በእግዚአብሔር ነገር በመንፈሳዊ ነገር በቤተ ክርስቲያን ጉዳይ አልሞቅህ አልቀዘቅዝህ ሲለው በክርስቶስ ነገር አልሞቅህ አልቀዘቅዝህ ሲለው ያ ሰው ወገኖቼ ወይም እንዲህ አይነት ሰው በመንፈሳዊ እንቅልፍ ወይም በመንፈሳዊ ድንዛዜ ውስጥ አለ። ይሄ ልብ መደንደን ነው። ይሄ ልብ መጨለም ነው። ይሄ አደገኛ ነው። በወቅቱ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ካልታከመ አደጋ አለው። መንፈሳዊ እውርነት አደጋ አለው። በወቅቱ ካልታከመ ለመንፈሳዊ እንቅልፍ አሳልፎ ይሰጠናል። መንፈሳዊ እንቅልፍ ደግሞ በሰዓቱ ካልታከመ ወንድሞቼ ለመንፈሳዊ ሞት፣ ይሄ ደግሞ ሁለተኛ ነው። ይሄ ሲኦል ነው ብለን ባለፈው ተምረናል። እንዳልኳችሁ ያመለጣችሁ በስር ባስቀመጥኩት ቤተ እስጢፋኖስ በሚለው ሊንክ ገብታችሁ ብትሰሙት ታተርፉበታላችሁ። በተለይ ባለፈው አንድ ያነሳነው በመንፈሳዊ እንቅልፋምነታቸው የተወገዙ ቤተክርስቲያንን የተወገዙ ግለሰቦችን ጭምር አነሳን። በተለይ እንደ ቤተክርስቲያን እነ ሰርዴስ ቤተክርስቲያንን እነ ሎዶቅያ ቤተክርስቲያንን ራዕይ ዮሐንስ ምዕራፍ 3 አንስተን ተወቅሰዋል። በእንቅልፍ ውስጥ ስለነበሩ አንቀላፍተሃል አለህ ትላለህ ግን የለህም፣ ይልቅ ንቃ ብሎ መድኃኔዓለም ክርስቶስ ያለውን አስተማር። እሱም ብቻ አይደለም። ቅዱስ ጳውሎስ ለኤፌሶን በምዕራፍ 4 ባለፈው አንብበነዋል። የላከው መልእክት ላይ ምንድነው ያልነው? ልጆቼ እናንተ እንደ አህዛብ አትሁኑ፣ እናንተ ክርስቲያኖች ናችሁ። እናንተ ከክርስቶስ እንደዚህ አልተማራችሁም፣ ይልቁንም በአእምሮአችሁ ተለወጡ፣ በአእምሮአችሁ ታደሱ ባለው ትምህርት ውስጥ ልበ ደንዳኖች አትሁኑ፣ ልባችሁ የጨለማ አትሁኑ፣ በመንፈሳዊ ሕይወት ደንዛዛ ፈዛዛ አትሁኑ ብሎ ያለውን ወገኖቼ
ይህንን ተመለከት። በዛ ውስጥ ምንድነው ያለው? ልጆቼ እናንተ ከክርስቶስ እንደዚህ አይነት ነገር አልተማራችሁ። አሕዛብ ልባቸው ስለጨለመ ልባቸው ስለደነዘዘ ከእግዚአብሔር ራቁ። ሰው ወንድሞቼ ልቡ ከደነዘዘ ልቡ ከጨለመ በመንፈሳዊ እንቅልፍ ውስጥ ሆነ ከእግዚአብሔር ቃል ያደጋል። ስለዚህ ልጆቼ እናንተ ከክርስቶስ ይህንን አልተማራችሁም፣ ይልቁንም የቀደመ የማይጠቅመውን ሕይወታችሁን ያን አሮጌ ሕይወታችሁን እግዚአብሔርን ሳታውቁ የኖራችሁበትን ሕይወት አስወግዱ። በአእምሮአችሁ ተለወጡ፣ በአእምሮአችሁ ታደሱ፣ አዲስ ሰው ሁኑ፣ በክርስቶስ አዲስ ፍጥረት ሁኑ ብሎ ያለውን አነበብን። በተለይ ከቁጥር 17 እስከ 23 ማለት ኤፌሶን ምዕራፍ 4 ከቁጥር 17 እስከ 23 ተመለከተ። ይህም ብቻ አይደለም፣ ሌላ የተወቀሰ ቤተክርስቲያን የሮሜ ቤተክርስቲያን ነው። ይህንንም አነሳን። በዛን ወቅት ቅዱስ ጳውሎስ በመንፈሳዊ እንቅልፍ ውስጥ መኖር ጥሩ አይደለም፣ በመንፈሳዊ ድንዛዜ አደጋ አለው ብሎ ለሮሜ ቤተክርስቲያን ልጆቼ ሰዓቱ ደርሷል፣ እንግዲህ ንቁ፣ አትተኙ፣ አትተኙ፣ መንፈሳዊ እንቅልፍ አደጋ ነው አላቸው። ልጆቼ ሰዓቱ ደርሷል፣ እንግዲህ ንቁ፣ በአግባቡ በክርስቶስ መንገድ ተመላለሱ ብሎ ያለውን አነሳን። በዛ ውስጥ እንግዲህ ንቁ፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ ባለፈው ካመንበት አንድም ክርስቲያን ከሆንበት ጊዜ ጀምሮ አሊያም ደግሞ በንስሐ ወደ እግዚአብሔር ከተመለስንበት ጊዜ ጀምሮ ይልቅ ዛሬ መዳናችን ወደኛ ቀርቧል። ስለዚህ በአግባብ ተመላለሱ፣ በክርስቶስ መንገድ ሂዱ፣ በጠባቧ መንገድ ሂዱ ብሎ አስተማረ። ወገኖቼ የዲያብሎስ መንገድ ሰፊ መንገድ ነው፣ ሰው ሁሉ የሚሄድበት ነው። የክርስቶስ መንገድ ግን እጅግ ጠባብ፣ ሰውም የለባት፣ በጣም ጠባብ ነች። የሚሄዱባትም በጣም ጥቂት ሰዎች ናቸው። ማሱ የሚሄደው በዛ ነው። ይሄ ምንም አዲስ ትምህርት አይደለም። ስለዚህ ምን አለ? በክርስቶስ መንገድ ተመላለሱ። የክርስቶስ መንገድ ምንድነው አልንና ወንድሞቼ የክርስቶስ መንገድ ፍቅር ነው አለ። የክርስቶስ መንገድ ይቅርታ ማድረግ ነው። የክርስቶስ መንገድ በቅድስና በንጽህና መኖር ነው። የክርስቶስ መንገድ በእግዚአብሔር ሕግ መመላለስ ነው አለ ወንድሞቼ። ስለዚህ በዛም ውስጥ ቅዱስ ጳውሎስ አስረግጦ ዘመኑን ወቁ፣ ከእንቅልፍ ንቁ፣ የመዳናችን ቀን ወደኛ ደርሷል አለ። የጌታ ቀን የክርስቶስ ቀን ወደኛ እየመጣ ነው አለ። ወንድሞቼ በደንብ ስሙኝ፣ በማክበር በትህትና ልንገራችሁ። ምናልባት የጌታ ቀን እንደሱ ቅዱስ ፈቃድ ሊዘገይ ቢችል እንኳን የኔና የናንተ ቀን ግን ወደሱ እየቀረበ መሆኑን እንዳትዘነጉ አለና ቅዱስ ጳውሎስ በሮሜ ምዕራፍ 13 ቁጥር 11 ላይ ይሄንን አለ ብለን ባለፈው ተማር እንዳልኳችሁ። ባለፈው በአጋጣሚ ያመለጣችሁ ካላችሁ ከስር ባስቀመጥኩት ሊንክ ቤተ እስጢፋኖስ ብላችሁ አለ፣ እሱን ክሊክ አድርጋችሁ ብትሰሙት ወንድሞቼ ታተርፉበታላችሁ። እግረ መንገዳችሁን ሰብስክራይብ ብታደርጉ እግዚአብሔር ይከብራል፣ አገልግሎቱም ለብዙ ወንድሞች ይደርሳል ማለት ነው። እና ይሄንን አነሳን። በነገራችን ላይ ይሄ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምንድነው የሚለውን ትምህርት አንስተናል፣ መጣበታለሁ። ግን ምንድነው ዓላማው? የትምህርቱ ዓላማ ምንድነው ብላችሁ ብትሉ ወንድሞቼ ከምንጊዜውም የበለጠ በዚህ ዘመን በቤተ ክርስቲያን በመንፈሳዊ ድንዛዜ ውስጥ ትገኛለች። ምድራችን በመንፈሳዊ እንቅልፍ ውስጥ በመንፈሳዊ ድንዛዜ ውስጥ እንገኛለን። ከእስከ አይባል ዛሬ እግዚአብሔር ቢረዳን እንደውም ማለት ምእመናን ብቻም ሳይሆኑ የቤተ ክርስቲያን መሪዎች ጭምር እንዴት በእንቅልፍ ድንዛዜ ውስጥ እንዳሉ የእግዚአብሔርን ቃል አውጥተን እንመለከታለን። ስለዚህ የዚህ ትምህርት ዓላማ ወገኖቼ ማንንም ለመውቀስ ሳይሆን ይልቁንም ወንድሞቼ እግዚአብሔር መንፈስ ቅዱስ እኛን ወቅሶን ራሳችንን እንድናስተካክል እንድንመረምር ነው። በዛ ውስጥ እንግዲህ ያነሳ ነው ስለ መንፈሳዊ እንቅልፍ አነሳን። በነገራችን ላይ አይደለም መንፈሳዊ እንቅልፍ ስጋዊ እንቅልፍን በሰዓቱና በቦታው ካልሆነ አደጋ። አሁን ትምህርት ላይ ሆናችሁ ወይ ትልቅ ስብሰባ ላይ ሆናችሁ ብታንቀላፉ ኢትስ ኤምባራሲንግ፣ ያሳፍራል፣ ነውር ነው። ይሄ ቀላል ምን አይደል? ስጋዊ እንቅልፍ ራሱ በቦታና በሰዓቱ ካልሆነ አደጋ አለው። ለምሳሌ መኪና እየነዱ የሚያንቀላፉ ሰዎች ስንት ህይወታቸውን ያጡ ሰዎች አሉ። ይሄ ስጋዊ። መንፈሳዊ እንቅልፍ ግን አደጋ አለው ወንድሞቼ። ለምን? መንፈሳዊ እንቅልፍ ወደ ምን አሳልፎ ይሰጠናል?
ብለናል። ወደ መንፈሳዊ ሞት ደግሞ ሁለተኛ ሞት ነው ብለናል። አያችሁ። ስለዚህ ጥንቃቄ ሊደረግበት ይገባል። ጠቅለል ባለ መልኩ ምንድነው ያልነው? ምንድነው ለመሆኑ ይሄ መንፈሳዊ እንቅልፍ ብለን ብንል በመንፈሳዊ ህይወት በእግዚአብሔር ነገር ንቁና ዝግጁ አለመሆን፣ ይሄ ዋችፉልነስ፣ እግዚአብሔርን አለርት ሆኖ ወይም ደግሞ ንቅት ብሎ አለመጠበቅ፣ ፈዛዛ ድንዛዛ ሆኖ መኖር በመንፈሳዊ ህይወት እንቅልፋም፣ ፈዛዛ፣ ደንዛዛ፣ ልበ ደንዳና ልቡ የጨለመ ሆኖ መኖር ማለት ነው። አያችሁ። በመንፈሳዊ እውነት የእግዚአብሔርን እውነት መመልከት አለመቻል እንቅልፋምነት ነው። ወንድሞቼ የእግዚአብሔር የክርስቶስን እውነት መረዳት አለመቻል እንቅልፋምነት ነው። ወይም በአሉ መኖር። መምህር ከሌ ያሉ፣ ዲያቆን ከሌ ያለ፣ አይ ወንድሜ ብታረጋግጥ ይሻላል። ዲያቆን እስጢፋኖስ አለ ከምትል ብታረጋግጥ ይሻላል። መስማት ጥሩ ነው። ዲያቆን ከሌን፣ መምህር ከሌን፣ አባ ከሌን መስማት ጥሩ ነው። ማረጋገጥ ግን መልካም ነገር ነው። ስለዚህ ራሱ መድኃኒታችን ኢየሱስ ክርስቶስ ስለ መንፈሳዊ እንቅልፍ፣ ስለ መንፈሳዊ ድንዛዜ አስተማረ። ከዛም አስቀድሞ እነ ነብዩ ኢሳይያስ አስተማሩ። ኢሳይያስ በ6:9 መድኃኒታችን ኢየሱስ ክርስቶስ በማቴዎስ 13 ላይ የዚህ ሕዝብ ልብ ጆሮ ደንድኗል፣ ሂድና ለዚህ ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም፣ የዚህ ሕዝብ ልብ ደንድኗል ብሏል ብለን ባለፈው ወገኖች ተመለከተ እና መንፈሳዊ እንቅልፍ ምንድነው ብለን ነቅቶ እግዚአብሔርን አለመጠበቅ፣ በመንፈሳዊ ህይወት ጉዳይ ስሜት አልባ መሆን፣ like lack of passion። የእግዚአብሔር ነገር ሲነሳ ምንም የማይመስለው ሰው ወይም የእግዚአብሔር መኖር አለመኖር ምንም የማይገደው ወይም የማይሰማው ሰው በእንቅልፍ ውስጥ ነው ያለው። ይሄ ብቻ አይደለም። በመንፈሳዊ ህይወት ውስጥ መንፈሳዊ ነኝ ይላል፣ የሚኖረው በውሸት ህይወት ውስጥ ነው። ይሄ አደገኛ ነው። መንፈሳዊ ሰው ነኝ ይላል፣ የሚኖረው እሱ ለዚች ምድር ነው። በመጠን መኖር የሚለውን አያውቅም። እግዚአብሔር ካለኝ ብቻውን በቂ ነው የሚል ነገር አይረዳም። እግዚአብሔር በህይወቴ ቢመጣ ቤቴን ይለውጠዋል፣ እግዚአብሔርን ባገኘው ቤቴ እኮ ይለወጣል ብሎ አያምንም። ስለዚህ እሱ ቀንና ሌሊት የሚያሳስበው በምድራዊ ስለሚበላና ስለሚጠጣ ነገር ነው። ስለዚህ በመጠን አለመኖር መንፈሳዊ እንቅልፍ ነው። ያለኝ ይበቃኛል፣ እግዚአብሔርን ካለኝ ይበቃኛል፣ ክርስቶስን ከያዝኩ ይበቃኛል ማለትን አለማወቅ መንፈሳዊ ድንዛዜ ነው ወንድሞቼ። ይሄ በእኛ አገልጋዮችም ላይ ሰፍቶ የሚታይ ነው። ዛሬ ትኩረታችን ንግድ አይደል? ስለዚህ ይሄ ብቻ አይደለም ወንድሞቼ። ሌላው በቤተ ክርስቲያን በመንፈሳዊ ህይወት አስቀድሳለሁ ክርስቲያን ነኝ እያለ በጥርጣሬ መኖር ይላሉ። ግን በእውነት እንደው ትንሣኤ ሙታን ይኖር ይሆን? እውነት ሰው ከሞተ በኋላ ይነሳል? እንዲህ አይነት በእንቅልፍ ውስጥ መኖር ነው እና በአጠቃላይ ክርስቲያናዊ መዓዛ ማጣት ነው። ክርስቲያኖች የራሳቸው መዓዛ አላቸው አለ። ክርስቲያኖች የራሳቸው ፍሌቨር አላቸው አለ ወንድሞቼ። ስለዚህ ያንን ነገር ማጣት መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ይባላል ብለናል። በዚህም የተነሳ በተለይ ቅዱስ ጳውሎስ እኛ እኮ የክርስቶስ መዓዛዎች ነን፣ ለሚድኑት ሕይወት የምናድል መዓዛዎች፣ ለሚጠፉት ደግሞ የሞት መዓዛዎች ነን ይላል። ይሄ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ያየነው ነው። ስለዚህ ይሄ ነገር ምንድነው? መንፈሳዊ እንቅልፍ ይላል። እንግዲህ ይሄ መንፈሳዊ እንቅልፍ ከሆነ እግዚአብሔር ምን እንድንሆን ነው የሚፈልገው? ወይም ክርስቶስ ምንድነው ከኛ የሚጠብቀው ብለን ብንል ወገኖቼ በመንፈሳዊ ህይወታችን ንቁና ትጉ ሆነን ትጉዎች ሆነን እንድንጠብቀው ይፈልጋል። በእግዚአብሔርና በመንግስቱ ጉዳይ ላይ ወገኖቼ ንቁ ሆነን እንድንጠብቀው ቅዱስ ጴጥሮስ እንዳለው የእግዚአብሔርን መንግስት በናፍቆት ጠብቁት ይላል። በናፍቆት ብቻ አይደለም የሚለው የሚገርም በማስቸኮል ቶሎ እንዲመጣ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ የእግዚአብሔርን መንግስት በናፍቆት ጠብቁ፣ እንደውም በማስቸኮል ጠብቁት ይላል። ይሄን እንደዚህ ይላል። ይሄ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔር ቀን
እግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትኖሩ ይገባችኋል ይላል። ስለዚህ እያስቸኮላችሁት እየናፈቃችሁ ቅዱሳን የእግዚአብሔርን መንግስት ይጠብቃሉ ማለት ይናፍቃሉ። ቅዱስ ጳውሎስ ብዙ ጊዜ በፊልጵስዩስ ምዕራፍ 3 ቁጥር 20 አካባቢ ሄዳችሁ ብታዩ ልቤ ሁል ጊዜ ግራ ይገባኛል። በአንድ በኩል ሞቼ በክርስቶስ ጋር ብሄድ ለምን ይናፍቀኛል? ሁለተኛ በዚህ ምድር ላይ መቆየት እኮ ከእግዚአብሔር መራቅ ነው። ስለዚህ እኔ ሰማይን እናፍቃለሁ ይላል ቅዱስ ጳውሎስ። እኛ ደግሞ በተቃራኒው እንዴት እንደምንኖር እናንተ ታውቃላችሁ። ስለዚህ እግዚአብሔር እንዴት እንድንኖር ነው እንግዲህ መንፈሳዊ እንቅልፍ አደጋ ነው ካለ አንድም ንቁዎች ሆነን ክርስቶስን እንድንጠብቀው ስለ ክርስቶስና ስለ መንግስቱ ወይም ስለ እግዚአብሔር ለኛ ስላለው ሐሳብ በመረዳት በአግባቡ በመመላለስ ክርስቶስ እንዳስተማረው ሐዋርያት እንዳስተማሩት አባቶቻችን ቅዱሳን እንዳስተማሩት በክርስቶስ መንገድ በመመላለስ ወገናቼ ባለፈው ትምህርታችን አንድ ያየነው ነገር ሶስት አይነት ሰዎች አሉ አለ። በዚህ ምድር ላይ ሶስት አይነት ሰዎች አሉ። ፍጥረታዊ ሰዎች አሉ፣ አህዛብ ማለት ነው። እግዚአብሔርን አያውቁም፣ አልተጠመቁም፣ ይበላሉ፣ ይጠጣሉ፣ ይኖራሉ። እነዚህ they are called natural men ወይም ደግሞ ፍጥረታዊ ሰው ይባላሉ። ሁለተኛዎቹ ሰዎች መንፈሳዊ ሰዎች ይባላሉ። ቅዱሳን እንደ እግዚአብሔር ሐሳብ ሄዱ፣ እንደ ሐዋርያት ሄዱ። እነዚህ ቅዱሳን ምን ይባላሉ? መንፈሳዊ ሰዎች ክርስቲያኖች በእግዚአብሔር መንገድ የሚሄዱ መንፈሳዊ ይባላሉ። የመጀመሪያዎቹ ምንድናቸው ብያቸዋለሁ? ፍጥረታዊ ሰዎች እግዚአብሔርን አያውቁም። ሁለተኛዎቹ መንፈሳዊ ሰዎች፣ ሶስተኛዎቹ ስጋዊ ናቸው፣ ስጋዊ ሰዎች። ስለዚህ ምን አለ? ፍጥረታዊ ሰው ወይም ናቹራል ሰው፣ ሁለተኛው ደግሞ ካርናል ይሉታል በእንግሊዝኛ፣ በአማርኛ ስጋዊ ሰው። ተጠምቋል ግን በስጋው ነው የሚኖረው። በቃ አይገባውም የእግዚአብሔር ሐሳብ። ካርናል ነው፣ በቃ ስጋዊ ነው። ምድርም ላይ የመብላት ቢጸልይ እንኳን የሱ ጸሎት ስለዚህ እግዚአብሔር ስለሚበላና ስለሚጠጣ ነው። ሶስተኛዎቹ ሰዎች ግን መንፈሳዊ ናቸው፣ በምድር ላይ ለእግዚአብሔር የሚኖሩ፣ በምድር ላይ ለሰማይ የሚኖሩ። ስለዚህ ወገኖቼ መንፈሳዊ ሰው ከሆንን እንደ እግዚአብሔር ፈቃድ መመላለስ አስፈላጊ ነው። አያችሁ እንግዲህ እግዚአብሔር ይሄንን ይፈልገው። በነገራችን ላይ መታወቅ ያለበት በጣም ጥንቃቄ መደረግ አለበት። ባለፈው እንዳልኳችሁ ባለፈው ትምህርታችሁ ስለ መንፈሳዊ ዕውርነት ተምረናል። መንፈሳዊ ዕውርነት ሰውየው እግዚአብሔር ሰው ነኝ ይላል፣ ግን እግዚአብሔር ሰው አይደለም። እግዚአብሔርን አመልካለሁ ይላል፣ እሱ የሚያመልከው ጣዖት ነው። እግዚአብሔርን አገለግላለሁ ይላል፣ እሱ የሚያገለግለው ሰይጣንን። ይሄ መንፈሳዊ ዕውርነት ነው። ይሄ መንፈሳዊ ዕውርነት በሰዓቱ ካልታከመ ለመንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አሳልፎ ይሰጠናል። መንፈሳዊ እንቅልፍ ቅድም እንዳልኳችሁ ሰውየው እንቅልፍ ይዞታል። የእግዚአብሔር ነገር አይሰማውም። የእግዚአብሔር ሀሎት አይሰማውም። ስለ እግዚአብሔር ነገር ጉዳዩ አይደለም፣ ደንዝዟል አንዴ። መንፈሳዊ እንቅልፍ ደግሞ በጊዜ ካልታከመ ለመንፈሳዊ ሞት ያመጣል። መንፈሳዊ ሞት ወንድሞቼ ከእግዚአብሔር መራቅ ነው። ከእግዚአብሔር መራቅ ደግሞ ሁለተኛ ሞት ነው፣ ሲኦል ነው ብለን ተማር። አደጋ አለው። ስለዚህ ወገኖቼ መንፈሳዊ እንቅልፍ አደጋ አለው። ለምን? ለመንፈሳዊ ሞት አሳልፎ ስለሚሰጥ። በአጠቃላይ ግን መንፈሳዊ እንቅልፍ ምንድን ነው ብለን ብንል በመንፈሳዊ ሕይወት ወይም በእግዚአብሔር ነገር ቸልተኛ፣ ሰነፍ፣ የእግዚአብሔርን ቃል የሚሰለች፣ ወሬ ከሆነ ግን ጆሮ የሚከፈት፣ በእግዚአብሔር ነገር በመንፈሳዊ ሕይወት ንቃት የሌለው፣ ምንም የማይሰማው፣ ፓሽን የሌለው፣ የማይሞቀው፣ የማይቀዘቅዘው። በነገራችን ላይ ባለፈው አንዱ ከተወቀሱት ቤተክርስቲያን የማን ሎዶቅያ የራዕየ ዮሐንስ ምዕራፍ 3 የተወቀሱት እናንተ አላቸው ወይ ቀዝቃዞች አይደላችሁ እንደ አህዛብ፣ ወይ ቀዝቃዞች አይደል፣ ወይ ትኩስ አይደላችሁ እንደ መንፈሳዊ እንደ ሐዋርያት፣ ለብ ያላችሁ ናችሁ። ለብ ስላላችሁ ልተፋችሁ ነው፣ ተጠንቀቁ ነው የተባሉት። ወንድሞቼ እግዚአብሔር ከሰማይ ዛሬ እኔና እናንተ ሲመለከት ምንድነው የሚለን? ትኩሶች ነን ይለናል ወይስ እንደ አህዛብ እግዚአብሔርን ሳታውቁ ነው ባካችሁ ተጠመቁ ነው የሚለን? ወይስ ደግሞ ለብ ያለን?
ሶስቶቹ ሰዎች እንዳትረሱ። ፍጥረታዊ ሰዎች የቀዘቀዙ ሰዎች አሉ፣ ስጋዊ ሰዎች አሉ። ለብ ያሉ ናቸው ስጋዊ ሰዎች፣ ወይ መንፈሳዊ አይደሉ ወይ ደግሞ አህዛብ አይደሉ። ስለዚህ በጣም አስቸጋሪ ነገር ነው። ስለዚህ ጥንቃቄ ማድረግ ይጠይቃል ማለት ነው። ስለዚህ በአጠቃላይ በመንፈሳዊ ሕይወት ቸልተኛ፣ በእግዚአብሔር ነገር የማይገባው፣ በእግዚአብሔር ነገር የማይሞቀው፣ የማይቀዘቅዘው ሰው በመንፈሳዊ እንቅልፍ ውስጥ ነው። መንቃት ያስፈልጋል። ይቅርታ ልጆች እየጮሁብኝ ነው፣ ሶሪ ከኋላ። ስለዚህ በአጠቃላይ ይህንን ተመለከትን ባለፈው ጊዜ። በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ እኮ አንድ አደራ የሰጠናን ነገር ምንድን ነው? ልጆች አደራ ያለው ዛሬ ተረስቷል። ያ አደራ ቃል ምንድን ነበረ? ድንገት ስመጣ ተኝታችሁ እንዳላገኛችሁ አደራ አለ እኮ ክርስቶስ። እኔ እንደ ሌባ ነው የምመጣው፣ ግን ድንገት እመጣለሁ። ድንገት ስመጣ ተኝታችሁ እንዳላገኛችሁ አደራ። መቼ እንደምመጣ አታውቁም። ቢያንስ ክርስቶስ እንኳን ስለ ፍቅሩ ስለ ትዕግስቱ ብሎ ቢቆይ መላከ ሞት እኮ ብቅ ይላል ወገኖች። ስለዚህ ተግቶ መገኘት ያስፈልጋል። ድንገት ስመጣ ተኝተው አንቀላፍተው እንዳላገኛችሁ አደራ፣ ይልቁንም ነቅታችሁ ተግታችሁ ጠብቁኝ ብሎ በማርቆስ ምዕራፍ 13 ቁጥር 31 ጀምሮ መድኃኔዓለም ክርስቶስ ተናግሯል። ምንድን ነው ያለው? ሰማይና ምድር ያልፋል። ይሄ እውነት ነው ወንድሞቼ፣ እኔም የምነግራችሁ እውነት ነው። ምንም አልጨመርኩበት። ሰማይና ምድር አንድ ቀን እንደ ቆርቆሮ እንደዚህ ተጠቅልሎ ወንድሞቼ፣ አንድ ቀን ሰማይና ምድር ይልችና ልክ እንደዚህ እቺን ነገር ላሳይ እንዴ ይቻላል። ወንድቾ ነው ምድር አንድ ቀን እንደዚህ እንደ ቆርቆሮ እንደዚህ ተደርጋ አንድ ቀን እንደዚህ ታልፋለች። that's it my friend። እንደ ቆርቆሮ ትወረወራለች። እዚህ ጋር ነው ትራሽ ውስጥ ነው የምጥላት። አለቀ። ስለዚህ ምን አለ? ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህ በቃሌ ኑሩ። ስለዚያች ቀን ወይም ስለዛች ሰዓት ግን የሰማይ መላእክትም ቢሆን ልጅም ቢሆን ከአባት በስተቀር የሚያውቅ የለም። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። በቃ ይሄ ነው ንቃት፣ ትጉ። በነገራችን ላይ እግዚአብሔር ከኛ እኮ ምንም ነገር አይፈልግም ወንድሞች። እግዚአብሔር እኮ ከኛ ምንም ነገር አይፈልግም። እግዚአብሔር የሚፈልገው እኛን ነው። እግዚአብሔር የሚፈልገን እኛን ነው፣ ከኛ ምንም። ስለዚህ ተጠንቀቁ፣ ትጉ፣ ጸልዩም አለ እና የባሮችን ምሳሌ አንድ ሁለት ሰዎችን አለ። ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው ለባሮቹ ስልጣን ለእያንዳንዳቸው ስራውን ሰጥቶ ባሪያውን በረኛውን እንዲተጋዘዘው አደራ እስክመጣ ተግተህ ጠብቀኝ ብሎ አለው። እንግዲህ በማታም ቢሆን ወይም በኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳም ቢሆን ባለቤቱ ጌታው መቼ እንደሚመጣ አይታወቅምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ አለ። ወንድሞች እግዚአብሔር መንፈስ ቅዱስ ዛሬ እኔና እናንተ ጌታ ስለ ቃሉ ስለ ተስፋ ቃሉ ባለው ቀን ይመጣል፣ ግን ተኝተን እንዳያገኘን በመንፈሳዊ እንቅልፍ ውስጥ ሆነን ወሬ ብቻ እያወራን በአልዋሉ በተረት ብቻ እየኖርን ወንድሞቼ እግዚአብሔርን ሳናቀው እንዳንሄድ አደራ። ያስፈራል። እንደዛ ዕብራውያን ምዕራፍ 10 ላይ ምን ይላል መሰላችሁ? ስለ ጸጋውን ከተቀበሉ በኋላ ክርስትናን ከተቀበሉ በኋላ ክርስቲያን ከሆኑ በኋላ በክርስቶስ ከዳኑ በኋላ ያን ጸጋ መርገጥ ያን ጸጋ ማክፋፋት አደጋ አለው እና ይልና በእግዚአብሔር እጅ መውደቅ በፍርድ መውደቅ ያስፈራል ይላል። ስለዚህ ወንድሞቼ ድንገት መጥቶ ተኝተን እንዳያገኘን አደራ ብሎ ነው ሄደው። ስለዚህ ስለ መንፈሳዊ እንቅልፍ ስንነጋገር አንድ የሚያሳዝን ነገር ልንገራችሁ። ስለ መንፈሳዊ እንቅልፍ ስንነጋገር የሚያሳዝን አንድ ነገር አለ። የሚያሳዝነው አንድ ነገር ምንድነው? ዛሬ በተለይ ትንሽ ትኩረት የምሰጠው በመንፈሳዊ እንቅልፍ ውስጥ ዛሬ የተያዝነው ምዕመናን ብቻ አይደሉም፣ አገልጋዮች፣ መሪዎች ጭምር፣ እረኞች ጭምር። የሚያሳዝን እረኛ ጠብቅ ተብሎ አደራ በጎቹ ጠብቅ ተብሎ ካንቀላፋ ያደጋል። ስለዚህ ከሚያሳዝነው አንድ ነገር መንፈሳዊ መሪዎች እረኞች የተባሉ የእግዚአብሔር አገልጋዮች እንኳን
በዚህ በመንፈሳዊ እንቅልፍ በሽታ በብዛት የተጠቁ ናቸው። በዚህ በሽታ በብዛት ተጠቅተናል ወገኖቼ። የሚያሳዝነው ደግሞ እረኛ ደግሞ እንቅልፋም ሲሆን በደሉ ይከፋል። እረኛ እንቅልፋም ሲሆን ምክንያቱም በሱ እንቅልፍ የሱ ዕዳ ብቻ አይደለም የበጎቹ ዕዳም አለበት። ወገኖቼ በነገራችን ላይ ቅዱስ ያዕቆብ አንድ እግዚአብሔር ቃል ትላንት ስመለከት በዚህ በቅዱስ ያዕቆብ ምዕራፍ 3 ላይ ስለ እረኞች ስለ አስተማሪዎች ስለ እረኞች ይላል። ማንም ሰው ከናንተ ብዙዎች አስተማሪ አይሆኑ ለምን ሁለት ዕዳ አለባቸው ይላል። ከናንተ ብዙዎች አስተማሪዎች አይሆኑ ለምን አስተማሪዎች እረኞች የባሰ ፍርድ እንድንቀበል ታውቃላችሁ። ስለዚህ ምንድነው ነጥቤ ወገኖቼ? የሚያሳዝነው ነገር መንፈሳዊ መሪዎች እረኞች የተባሉ የእግዚአብሔር አገልጋዮች እንኳን በመንፈሳዊ እንቅልፍ የተያዙበት የድንዛዜ ዘመን ነው። በጣም የሚያሳዝን ዘመን ነው። ለዚህ ነው አስቀድሞ በነገራችን ላይ አስቀድሞ በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 10 ላይ ስለ እስራኤል እረኞች ስለ እስራኤል መሪዎች ስለ ቤተ መቅደሱ ሰዎች ስለ ቤተ መንግስቱ ሰዎች የእስራኤል መሪዎች እውሮች የሆኑ እንቅልፍን የሚወዱ ጠባቂዎች ይላቸዋል። ይሄ በጣም የሚያስፈራኝ ነው። ምንድነው ያላቸው ስለ እረኞች? መንፈሳዊ መሪዎችን የሀገር አስተዳዳሪዎችን የሀገር መሪዎችን የእስራኤል መሪዎች ይላል በኢሳይያስ ምዕራፍ 56 ቁጥር 10 ጀምሮ ነው አነብላችኋለሁ። የእስራኤል መሪዎች እውሮች የሆኑ እንቅልፍን የሚወዱ ጠባቂዎች። አንደኛ እውሮች ናቸው። ኢማጂን እስቲ ያስቡት። አንድ እረኛ አንደኛ ገና ሲፈጠር እንቅልፋም I'm sorry he's blind እውር ነው። በእውርነቱ ላይ ደግሞ ጠብቃለሁ ብሎ ወጥቷል። እንቅልፋም ነው። አያሳዝንም ወንድሞቼ? በጎቹን ጠብቅ ተብሏል። አንደኛ in the first place እውር ነው። ስለ መንፈሳዊ እውር በነገራችን ላይ በጣም ተምረናል። ያመለጣችሁ ቤተ እስጢፋኖስ ብላችሁ እዩት ስለ መንፈሳዊ እውርነት። አሁን ስለ መንፈሳዊ እንቅልፍ ነው ወይ መንፈሳዊ ድንዛዜ ነው። ስለዚህ የእስራኤል መሪዎች እውሮች የሆኑ እንቅልፍን የሚወዱ አንዴ ቆርልም እንትን ሁሉ የሚወዱ ናቸው። ያሳዝናል አይደለም? እረኛ ወይም ጠባቂ እውርም እንቅልፋምም ሲሆን እውነተኛ እረኛ ስለ በጎቹ ጉዳይ ይገደዋል። ለዚህ እኮ ነው መድኃኔዓለም ክርስቶስ በዛ በሕዝቅኤል 34 ጭምር ብዙ ከተናገረ በኋላ ላይ ግን እውነተኛ እረኛ እኔ ነኝ አለ። እውነተኛ እረኛ እኔ ነኝ አለ። ምክንያቱም የዚህ ምድር ሰው ያየነው ነው። ምን አለ? እውነተኛ እረኛ የበጎቹ ነገር ይገደዋል። ወንድሞቼ እውነተኛ እረኛ የበጎቹ ነገር እረኛ ታውቃላችሁ? እኔ እረኛ ነበርኩ። በእረኝነት ዘመኔ እረኝነት ቀላል ስራ አይደለም። ይገርማችኋል። አሁን ያመጣሁላችሁ እንዳትረሱ። የእስራኤል መሪዎች ተወቀሱ። አሁንም ያመጣሁት መንፈሳዊ እንቅልፍ ምእመናንን ብቻ አይደለም የሚያጠቃው መሪዎችን ጭምር አገልጋዮችን እረኞችን ጭምር ያጠቃል። ስለዚህ የእስራኤል እረኞች በዚህ ተወቀሱ። ምን ተባሉ? እውሮች የሆኑ እንቅልፉን የሚወዱ ተባሉ። እነዚህ ሰዎች እውሮች ናቸው፣ አንድም እንቅልፍ ናቸው። እና የበግ እረኝነት ቀላል ነገር አይደለም። የበግ እረኝነት ወይም መጠበቅ ኃላፊነቱ ከባድ ነው። የበጎቹ ጉዳይ በእጃችሁ ላይ ነው። እኔ ስለ እረኝነት በደንብ አድርጌ አውቃለሁ። አንድ ታሪክ ልንገራችሁ። ስለ እረኝነት ትዝ ሲል ለበጎቼ ስል በአንድ ወቅት ራሴ ያደረኩትን ነገር ልንገራችሁ። በጎቻችሁን የምትወዱ ከሆነ ሳክሪፋይስ ታደርጋላችሁ። በጎቻችሁን አንደኛ የነሱ የበጎቹ ሴፍቲ ይገዳቸዋል፣ አውሬ መጥቶ እንዳይበላቸው። ሁለተኛ እንዲጠግቡ በመልካም ስፍራ ተወስዳቸዋላችሁ፣ ሳር ባለበት ተወስዳላችሁ እና ምን ይበላሉ። ያው እረኛ ይጠብቃል። አንድ ቀን ግን አንድ ነገር ሆንኩ ነው እስከዛሬ አልረሳውም። በነገራችን ላይ በህይወቴ ከምወደው ከምጠላው ነገር አንድ እባብ ነው። እባብ እጠላለሁ። ያው እባብ የሚጠላም ማንም ሰው ይጠላዋል፣ የሰይጣን ማደሪያ አይደል? እና እባብ እጠላለሁ በተፈጥሮዬ። I don't know if የዛን ጊዜ ምክንያቱን አላውቅም፣ ግን አንድ የሆነውን ነገር ልንገራችሁ። እረኛ ነኝ እኔ። በኋላ አንድ የምታምር ተክል
ልክ በረሃ የመሰለ አንድ ሜዳ ላይ ነበር። እርሻ ነገር ነው፣ በረሃ አይደለም፣ እርሻ ነው። ከብቶቹ በልተው ግን ሁሉ ጊዜ በጎቼ እንዲጠግቡልኝ ስለምፈልግ በእጄ እንደዚህ ያደረኩ እየቀጠፉ ባፋቸው ይመጣሉ። እነሱ ባፋቸው እየቀጠፉ ባፋቸው አጎርሳቸዋለሁ በጎቹ። እዚህ ቦታ ላይ ግን እርሻ ነው፣ ምንም ገና ሊታረስ ያለ ነው፣ ግን ምንም ነገር የለም። አንዲት ተክል ግን ፎር ሰምሃው የጥጃ ስጋ የምትባል አንዲት ፕላንት አለች፣ ምንም በሌለበት እርሻ ላይ እሷ ብቻ በቅላለች እና በጣም ዘርፈፍ ብላ ቁጭ ብላለች። በጋ ነው ወቅቱ። አንዲት እኔ እስከዛሬ ሌላ አካባቢ ቅጠል የለም፣ ምንም ነገር የለም፣ በቃ አፈር ብቻ ነው ያለው። ሳየው ለበጎቼ ምን እንዳረኩ ታውቂያችን ኮቶሎ ቁርጥ አድርጌ ልሰጣቸው። ለካ እዛ ስር ጌታዬ ዘንዶ እባቡ ተጠቅልሎበታል። እንዲህ አድርጌ ነቅዬ ለበጎቹ ስል እባቡ በዚህ ላይ ሻራራራራራ ብሎ ነው የወረደው። እግዚአብሔር መልካም እረኛ ነው ወንድሞቼ። እግዚአብሔር አድኖኝ ነው። ትንሽ ልጅ ነኝ። ይኩዳ ላይክ 7-8 ዓመት ነው፣ ሊገለኝ ይችል ነበር። ይሄን ያመጣሁላችሁ እረኝነት ትልቅ ኃላፊ ነው። የበጎቻችሁ ነገር ይገዳል። አሁን እዚህ ጋር ያመጣሁላችሁ የእስራኤል እረኞች ተወቀሱ። እውሮች የሆኑ እንቅልፋም ተባሉ። እውሮች የሆኑ ማንቀላፋትን የሚወዱ ጠባቂዎች፣ የማያስተውሉ እረኞች ተባሉ። ምክንያቱም እረኛ የሚያስተውሉ እውሮች የሆኑ ዘበኞች ታውቃላችሁ። እረኝ ጠባቂ ወይም እውር የሆነ በግን የሚጠብቅ ከብት የሚጠብቅ አንድ እኮ አንደኛው እውር ነው፣ ሁለተኛ እንቅልፋም ነው። የሚገርመው የእስራኤል እረኞች እንደዚህ ሆኑ። እውር መሆናቸው ብቻ አልነበረም። አነብላችኋለሁ ቃሉን ቢፔሽንት። እውር መሆናቸው ብቻ አልነበረም የእስራኤል መሪዎች ችግራቸው። እውሮች ብቻ ሳይሆኑ አላዋቂዎች ነበሩ። አላዋቂዎች ብቻም ሳይሆኑ እንቅልፋሞች ነበሩ። የሚያሳዝነው እነዚህ እረኞች እውሮች፣ አላዋቂዎች፣ እንቅልፋም ብቻ አይደሉም፣ ዲዳዎች ጭምር ነበሩ። የእስራኤል እረኞች ይላቸዋል። እውሮች ብቻ ሳይሆን ዲዳዎች ነበሩ። በዚህ ላይ ተጨምሮበት ማንቀላፋትን የሚወዱ ብቻ አይደለም የሚላቸው፣ ሆዳቸውን የሚወዱ ስለ እረኞች ግድ የሌላቸው። ላንብብላችሁ ወንድሞቼ፣ እንደዚህ ይላል። የእስራኤል ጉበኞች ወይም ጠባቂዎች ወይም እረኞች ጥቅመኞች፣ ሆዳሞች፣ ኃላፊነታቸውን የዘነጉ ጠባቂዎች፣ ማስተዋል የተሳናቸው ሆዳሞች ናቸው ይላቸዋል። ላንብብላችሁ ኢሳይያስ ምዕራፍ 56 ቁጥር 10 ላይ ጉበኞቹ ይላል። ጉበኛ ማለት እረኛ ጠባቂ ማለት ነው። ጉበኞቹ እረኞቹ ወይም ጠባቂዎቹ እውሮች ናቸው፣ ሁሉ ደግሞ ያለ ዕውቀት ናቸው። እውር ብቻ መሆናቸው እኮ አይደለም፣ ዕውቀት የሚባል ነገር የላቸው። ግን እረኞች ናቸው፣ ዕውቀት የላቸው። ሁሎች ዲዳ የሆኑ ውሾች ናቸው። ዲዳ ውሻ ታውቃላችሁ? ውሻ ሆኖ እንዲጮህ ሌባ ሲመጣ እንዲጠብቅ ነው አለ ሀገራችን። ውሻ የአሜሪካንን ታው ዲዳ ነው፣ አይሰማም። አንደኛ እውር፣ ሁለተኛ አላዋቂ፣ ሁሉም ዲዳዎች የሆኑ ውሻ ዲዳ ከሆነ እኮ አይጮህም፣ አይሰማማ። ምንድን ነው የሚለው? ሁሉ ያለ ዕውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው፣ ይጮህም ዘንድ አይችሉም። ህልምን ያልማሉ፣ ቅዠታሞች ናቸው። ህልምን ያልማሉ፣ ይተኛሉ፣ ማንቀላፋት ይወዳሉ። መብል ወዳጆች፣ ከቶ የማይጠጉ ውሾች ናቸው። እነሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛው እስከ ኋላው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዞር ብለዋል። ማናቸው እነዚህ ሰዎች? የእስራኤል እረኞች፣ የእስራኤል አገልጋዮች፣ የእስራኤል ጠባቂዎች፣ ኃላፊነት የተሰጣቸው ምን አላቸው? እነዚህ ሰዎች እውሮች ናቸው። ይሄ ብቻ አይደለም፣ ዕውቀት የሌላቸው ናቸው፣ ዲዳዎች ናቸው፣ አይሰሙም። በዚህ ላይ ተጨምሮበት ሆዳሞች ናቸው። ስለ ሆዳቸው ነው የሚኖሩት። ከዚህም አልፎ ደግሞ እንቅልፍን የሚወዱ እንቅልፋሞች ናቸዋል። አያሳዝንም? እረኛ ሆኖ በጎቹን መጠበቅ፣ ነክቶ መጠበቅ ሲገባው። ትምህርቱን እዚህ ጋር ያነሳሁት ምእመናን ብቻ ሳይሆኑ
ያነሳንበት መሰረታዊ ነጥቤን እንዳትረሱብኝ። በዚህ ነገር አገልጋዮች ጭምር ይጠቃሉ። አገልጋዮች እረኞች ጭምር በመንፈሳዊ እንቅልፍ በመንፈሳዊ ድንዛዜ ይያዛሉ ስል ነው እንግዲህ ይሄንን ኢሳይያስ ምዕራፍ 56 ቁጥር 10ን ያነበብኩላችሁ። ጉበኞቹ ወይም ጠባቂዎቹ ዕውሮች ናቸው፣ ሁሉ ያለ ዕውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው። ይጮሁም ዘንድ አይችሉም፣ ህልምን ያልማሉ፣ ይተኛሉ፣ ማንቀላፋትን ይወዳሉ። መብል ወዳጆች ናቸው፣ መብል ወዳጆች ከቶ የማይጠጉ ውሾች ናቸው። እነሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊታቸው እስከ ኋላቸው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዞር ብለዋል ይላል። ወገኖቼ ዛሬ እግዚአብሔር መንፈስ ቅዱስ እኛን ሲመለከተን በእረኝነት ኃላፊነት ላይ ያስቀመጠን በቤተ መንግስትም ይሁን በቤተ መቅደስ ያስቀመጠን ሰዎች የቱ ጋር ነው? እግዚአብሔር ምን ይለን ይሆን? ወሽ መልካም እረኞች ናችሁ በክርስቶስ መንገድ ሄዳችሁ ይለን ይሆን? ወይስ እንደነዚህ ዕውሮች ናችሁ፣ ያለ ዕውቀት ናችሁ፣ የማትሰሙ ዲዳዎች ናችሁ፣ ሆዳችሁን የምትወዱ እንቅልፋሞች ናችሁ ነበር ነው ወይስ ምንድን ነው ይላል? ወንድሞቼ እዚህ ነው የዚህ ትምህርት አስፈላጊነት። ስለዚህ በአጠቃላይ የእስራኤል ዕውሮች የእስራኤል እረኞችን የራሳቸውን ምቾት የራሳቸውን ጥቅም የሚወዱ መንፈሳዊ ኃላፊነታቸውን የዘነጉ ሰነፎች፣ ለሚጠብቁት ህብረተሰብ ግድ የሌላቸው ማለት ነው። እንግዲህ በሌላ አነጋገር እነዚህ እረኞች ምን አይነት ናቸው ብለን ብንል ቅድም እንዳልነው ዕውሮች፣ አላዋቂዎች፣ ዘመኑን የማይዋጁ ያሉበትን ዘመን የማይረዱ የማይጮሁ ሰው የማያነቁ የማይጮሁ ውሾች ይላቸዋል። የማይጮሁ ውሾች፣ አደጋ ሲመጣ ዝም ብለው የሚተኙ ውሾች፣ ባለቤቱን የማይቀሰቅሱ እንቅልፋምና ቅዠታሞች፣ የሌለ ነገር የሚያልሙ የሚቃዡ፣ ራሳቸውን በማገልገል ላይ የተጠመዱ እግዚአብሔርና ሕዝቡን የረሱ ማለት ነው። ወገኖቼ ይሄ እንግዲህ እስራኤል የተወቀሰበት ነው። እንዲህ ሲባል ዛሬም በዚህ መልክ የምንወቀስ ብዙ አገልጋዮች አሉ፣ እኔን ጨምሮ ብዙ የምንወቀስ ሰዎች አሉ። ይሁን እንጂ ጎበዝ አገልጋዮች፣ ዘመኑን የሚጠብቁ አገልጋዮች፣ ዘመኑን የዋጁ አገልጋዮች የሉም። ጥቂት ናቸው እንጂ አሉ፣ ይኖራሉ። ዛሬ እኔና እናንተ ላናቃቸው እንችላለን። እኛ የምናውቀው አብዛኛውን ወሮ በላውን ሊሆን ይችላል። ግን እውነተኛ አገልጋዮች ይኖራሉ በየቦታው፣ እኛ ላናያቸው እንችላለን። በመጽሐፍ ቅዱስም ሰው ሁሉ በተኛበት ሰዓት የነቁ ሰዎች ነበሩ። ለምሳሌ እነ ዳንኤልን ተመልከቷቸው። መከራ በመጣ ሰዓት እነ ዳንኤል ጸንተው ቆመው ነበር። ዳንኤል በሩን ዘግቶ በጾም በጸሎት የተጋ ሰው ነበር። እነ መርዶኪዮስ የሚጠቀሱ፣ መርዶኪዮስ በእስራኤል ላይ ሞት ተፈርዶ የነቃ ሰው ነበር። አስቴርን ያነቃት ሰው። እንዲህ አይነት ሰዎች አሉ። በዚህ ዘመንም ወገኖቼ እንደዚህ አይነት ሰዎች አሉ፣ ይኖራሉ። አያችሁ፣ እዚች ጋር አንድ ጥቂት ነገር ልበልና ሰዓቴም ስለሄደ እጠቀልለዋለሁ። ባለፈው ብዙ ቤተክርስቲያኖች ተወቅሰዋል፣ ብዙ ግለሰቦች ተወቅሰዋል ብለን አየናቸው። የኤፌሶን ቤተክርስቲያንን ተመለከት፣ የሰርዴስን ተመለከት፣ የሎዶቅያን ቤተክርስቲያን ተመለከት፣ የሮሜን ቤተክርስቲያን ተመለከት እና እነዚህን በመንፈሳዊ እንቅልፍ ውስጥ እንደነበሩ ተመለከትን። በተለይ ኤፌሶን ምዕራፍ 5 ቁጥር 10 ጀምሮ ልጆች ሆይ ሞኞች አትሁኑ፣ እንደ ብርሃን ልጆች ተመላለሱ፣ የተኛችሁ እናንተ ንቁ፣ በጥንቃቄ ተመላለሱ ባለው ትምህርቱ ቅዱስ ጳውሎስ ልጆቼ ሆይ ዘመኑ ክፉ ነው፣ እናንተ እንደ ብርሃን ልጆች ተመላለሱ፣ አንተም የምትተኛ ንቃ፣ ከሙታን ክርስቶስ ተነስቶልሃል፣ ያበራልሃል። ለምን? መንፈሳዊ እንቅልፍ መንፈሳዊ ድንዛዜ አደጋ አለው ብለው ያለውን ባለፈው ተነጋግረናል። ቃሉ እንደውም ባነብላችሁ ኤፌሶን ምዕራፍ 5 ከቁጥር 10 ጀምሮ እንደዚህ ይላል። የብርሃኑ ፍሬ በበጎነት በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እግዚአብሔርን ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ይህንን የጨለማ ስራ ግለጡት እንጂ
እነሱ እነዚህ በጨለማ የሚኖሩ ሰዎች እነሱ በስውር ስለሚያደርጉት መናገር እንኳን ነውር ነው። ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና ካለ በኋላ መንቃት እንዳለባቸው ሲነግራቸው፣ ስለዚህ አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ወቁ፣ ዘመኑን ወቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ አለ። ዛሬም እግዚአብሔር መንፈስ ቅዱስ እኔና እናንተን ልጆቼ ሆይ ሞኞች አትሁኑ ይለናል። እግዚአብሔር ምንድነው የሚለን? ልጆቼ ሆይ ሞኞች አትሁኑ፣ ይልቁንም ቀኑን አስተውሉ ይለናል። ትምህርቴን እየጨረስኩ ነው። በዚህ ውስጥ በተነበበው ቃል ውስጥ መሰረታዊ ጭብጦች ምንድናቸው ብለን ብንል ቅዱስ ጳውሎስ ያለው ኤፌሶን በቃ ከእንቅልፍ ንቁ። መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ አያስፈልግም። ሕይወታችሁን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ክርስቶስ ብርሃን ነው። ክርስቶስ የዓለም ብርሃን ይባላል። እንደ ብርሃን ልጆች እናንተ የክርስቶስ ልጆች ናችሁ። እናንተ እግዚአብሔር ልጆች ናችሁ። በብርሃን ተመላለሱ። ፍሬ ከሌለው ከጨለማ ስራ ጨርሶም አትተባበሩ። ከመንፈሳዊ እንቅልፍ ከመንፈሳዊ ድንዛዜ ንቁ፣ ክርስቶስ ያበራላችኋል። እንዴት እንደምትመላለሱ በጥንቃቄ መርምሩ። በተለይ ደግሞ የእግዚአብሔርን ፍቃድ ተረዱና በዛ መልክ ሂዱ። ፍቃዱን ሳታውቁ ልትሄዱ አትችሉም። ስለዚህ የጌታ ፍቃድ ምን እንደሆነ አውቃችሁ በዚያ ተመላለሱ ይላል። አንድ ጥቅስ ልስጣችሁና ልጨርሰው የዛሬን ትምህርት። ሌላ የተወቀሱ ሌሎች ቤተክርስቲያን በመንፈሳዊ እንቅልፋም ሆነው የተወቀሱ ሌሎች ቤተክርስቲያን ደግሞ አንደኛው ማን ነው? የተሰሎንቄ ቤተክርስቲያን። ቅዱስ ጳውሎስ በሕይወት እንኖር ዘንድ ስለኛ ክርስቶስ ሞተ ባለው ትምህርቱ ለተሰሎንቄ በጻፈው መልእክት ላይ እናንተ የብርሃን ልጆች ሆይ ንቁ፣ በመጠን ኑሩ። ቅድም ስንማር መንፈሳዊ እንቅልፍ ምንድነው ብለን ብንል አንዱ ከዘረዘርነው ነጥብ ያለኝ ይበቃኛል ብሎ በመጠን አለመኖር፣ ንቁና ትጉ አለመሆን፣ በእግዚአብሔር መንግስት ነገር ፈዛዛና ደንዛዛ መሆን፣ ስልቹ መሆን ብለን አነሳ። ስለዚህ እዚህም ጋር ተሰሎንቄን ቤተክርስቲያን ቅዱስ ጳውሎስ በሕይወት እንኖር ዘንድ እሱ ስለኛ ሞተ፣ ልጆች ሆይ እንደ ብርሃን ልጆች ተመላለሱ፣ ንቁ ትጉም። ይሄ ነው መንፈሳዊ እንቅልፍን ማስወገድ ማለት መንቃት፣ መትጋት። በጨለማ ለሚመላለሱ ወይም የጨለማ ልጆች ቀኑ ልክ እንደ እርጉዝ ሴት ምጥ ይመጣባቸዋል ሳይታሰብ። እናንተ ግን ከክርስቶስ እንደዛ አልተማራችሁም። እነዚህ የጨለማ ልጆች ግን ጥፋት በድንገት ሳይታሰብ ይመጣባቸዋል፣ ከቶንም ደግሞ አያመልጡም። እናንተ የብርሃን ልጆች፣ የቀን ልጆች ግን እንደዚህ አይደላችሁ። እንግዲህ እንንቃ፣ በመጠን እንኖር፣ ነቅተን ተዘጋጅተን እንኖር። እንግዲህ ስንንቃ በመጠን ኑሩ እንጂ እንደ ሌሎች አናንቀላፋ አለ። ስለዚህ ምንድነው? መንፈሳዊ እንቅልፍ አያስፈልግም። በመጠን መኖር፣ እንደ እግዚአብሔር ሐሳብ መኖር። ለምን? ክርስቶስ አንድ ቀን ሳይታሰብ ይመጣል። ቃሉ እንደዚህ ይላል፣ አንብብላችሁ ምዕራፍ 5 ኤፌሶን ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ ወንድሞቼ ሆይ ስለ ዘመናትና ስለ ወራት ማንም እንዲጽፍላቸው አያስፈልግም። ክርስቶስ መቼ እንዲመጣ ማንም ሰው እንዲነግራቸው አያስፈልግም። you should have known this። ይህን ማወቅ አለባቸው። የጌታ ቀን ሌባ በሌሊት እንደሚመጣ እንደዚሁ ይመጣ ዘንድ ራሳችሁ አጥብቃችሁ ታውቃላችሁ። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም ያን ጊዜ አያመልጡ። እናንተ ግን ወንድሞቼ ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች የቀን ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ እንንቃ፣ በመጠን ኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፋ በሌሊት ያንቀላፋልና የሚሰክርም በሌሊት ይሰክራል። እኛ ግን ከቀን ስለሆነ የእምነትንና የፍቅርን ጠሩር የመዳንንም ተስፋ፣ ሶስቱ ነገሮች የእምነትንና የፍቅርን ጠሩር የመዳንንም ተስፋ እንደ ራስ ቁል እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንም፣ በጌታችን በኢየሱስ ክርስቶስ መዳንን
ለማግኘት ነው እንጂ እንድንድን ነው እግዚአብሔር ይጠራል። የዘላለምን ሕይወት እንድናገኝ ነው። የሱ ልጁ ቤተሰቦቹ እንድንሆን ነው የጠራን። ስለዚህ የምንነቃም ብንሆን ወይም የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ እሱ ስለኛ ሞተ። ኦፍ ኮርስ የሚያንቀላፉ እንዳንቀላፉ ይቀራል፣ የሚሞቱም እንደዚሁ። ግን የምንነቃም የምናንቀላፋም ለሁላችን ለሚያምነውም ለማያምነውም እሱ ለሁሉ ሞተ ይላል። በዚህ ውስጥ እንግዲህ የተነሱት መሰረታዊ ጭብጦች ምንድነው? ማንም ሰው ስለ ጌታ ቀን ሊነግራችሁ አይገባም። ግልጽ ነው። ጌታ ሰላም ነው ሲባል እንደ ሌባ ይመጣል ባልታሰበ ቀን፣ ወይም ደግሞ ልክ እርጉዝ ሴት ሳታቆምጧ እንደሚመጣበት በዛ መልክ ይመጣል። እናንተ የጨለማ ልጆች አይደላችሁም። ስለዚህ ይሄ ነገር ሊያሳስባችሁ አያስፈልግም። እንግዲህ ንቁ፣ እናንተ በመጠንም ኑሩ እንጂ ማንቀላፋት አያስፈልግም። ይልቁንም የብርሃን ልጆች ስለሆናችሁ እምነትን፣ ፍቅርን፣ ተስፋን አጥብቃችሁ ያዙ ይላል። በአጠቃላይ በዚህ ውስጥ እንግዲህ ያየነው መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ አያስፈልግም። ይልቁንም የእግዚአብሔር ልጆች፣ ይልቁንም የብርሃን ልጆች፣ የክርስቶስ ልጆች እንደ ብርሃን ልጆች ሊመላለሱ ይገባል። ባይሆን ግን ወንድሞች መንፈሳዊ እንቅልፍ አደጋ አለው። መንፈሳዊ እንቅልፍ አደጋ አለው። ለምን? ሞትን ያስከትላል፣ ከእግዚአብሔር መለየትን ያስከትላል። በአጠቃላይ እንግዲህ ዛሬ የተማርነው ምንድነው ብላችሁ ብትሉ መንፈሳዊ እንቅልፍ አደጋ አለው። መንፈሳዊ እንቅልፍ ለመንፈሳዊ ሞት ሰዎችን ያሳልፎ ይሰጣል። መንፈሳዊ ሞት ማለት ከእግዚአብሔር መራቅ፣ ከእግዚአብሔር መራቅ ደግሞ ያው ሲኦል ማለት ነው። መንፈሳዊ እንቅልፍ በሰዓቱ ካልታሰበ ካልታከመ ለመንፈሳዊ ሞት አሳልፎ ስለሚሰጥ ጥንቃቄ ማድረግ ያስፈልጋል። እንግዲህ ወንድሞች በአጠቃላይ ላለፉት ጥቂት ይገምታሉ 7 ሳምንታት ያህል የተማርነው በመንፈሳዊ እንቅልፍና መንፈሳዊ እንቅልፍ አደጋ አለው፣ መንፈሳዊ ድንዛዜ አደጋ አለው። ከመንፈሳዊ እንቅልፍ መንቃት፣ ተክቶ መገኘት፣ እንደ እግዚአብሔር ሐሳብ መመላለስ አስፈላጊ ነው ብለን በሰፊው ተነጋገር። በመንፈሳዊ እንቅልፋምነታቸው የተወቀሱ ቤተክርስቲያኖችን፣ የተወቀሱ ግለሰቦችን በምሳሌ አንስተን አየን። እንግዲህ በዚህ ውስጥ ምን እናደርጋለን? ምን እናድርግ ብለን ብንል ወገኖቼ አንደኛ እንረዳ። መንፈሳዊ እንቅልፍ አደገኛ ነው። ሳያቅ ነው የሚገባው። እንደ ጋንግሪን ታውቃላችሁ? ጋንግሪን በሽታው በእግር ይገባል። እግር እየደነዘዘ መጨረሻ ላይ ይቆረጣል ወይም ሰውየውን ይዞት ይሄዳል። ስለዚህ መንፈሳዊ እንቅልፍ አደገኛ ነው። ይሄንን ነው። ሁለተኛ ደግሞ ራሳችንን እንንቃ፣ እንደ እግዚአብሔር ሐሳብ እንኑር፣ በክርስቶስ መንገድ እንመላለስ። የክርስቶስ መንገድ ፍቅር፣ ይቅርታ፣ ቅድስና፣ ንጽህና፣ ለእግዚአብሔር መኖር፣ ለእግዚአብሔር መታዘዝ ናቸው። ደስ የሚላችሁ አንድ ነገር ልንገራችሁና እዚህ ጋር ላቁሙ። ደስ የሚለው ለኔና ለእናንተ ቀኑ ዛሬም አልመሸም። እግዚአብሔር መልካም ነው። ለኔና ለእናንተ ቀኑ አልመሸም። እግዚአብሔር በንስሐ ወደ እሱ ስንመለስ ስላለፈው አይጠይቀንም። በንስሐ ከመጣን ዛሬ አዲስ ነው። በክርስቶስ ዛሬም አዲስ ቀን ነውና እግዚአብሔር ልጆች ወደ እኔ ኑ ያሳርፋችኋለሁ ነው የሚለው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይሄን ቃል የሰማችሁ ለሌሎች ይሄን ቃል በማካፈል የራሳችሁን ድርሻ የራሳችሁን ኃላፊነት ተወጡ። እግዚአብሔርም ደግሞ አብዝቶ በዚህ ጉዳይ ይባርካችኋል። ሰላም እግዚአብሔር ይብዛላችሁ። አሜን።